ጤና ይስጥልኝ ተመልካቾቻችን፣ ዜና በምልክት ቋንቋ ቀርባሉ። ጠቅላይ ሚኒስትር አብይ አህመድ በድሬዳዋ ከተማ የተገነቡ የተለያዩ ልማቶችን ጎበኙ። ጠቅላይ ሚኒስትሩ ከጎበኛቸው ተቋማት መካከል አንዱ ድሬ መሶብ የአንድ ማዕከል አገልግሎት ነው። ጠቅላይ ሚኒስትር አብይ አህመድ ስለ ድሬ መሶብ የአንድ ማዕከል አገልግሎት እንደገለጹት በውስጡ 10 ተቋማት ይዞ 73 የሚሆኑ አገልግሎቶችን ለዜጎች በመስጠት ላይ ይገኛል። አንድ ማዕከሉ ተገልጋዮችን የሚያስተናግዱ 96 ካውንተር እንዲኖሩት ተደርጎ የተደራጀ መሆኑን ጠቅሰው ማዕከሉ ስራ ከጀመረበት 6 ወራት ውስጥ በአጠቃላይ ከ23,000 በላይ ተገልጋዮችን አስተናግዷል። ጉብኝታቸውም በተንቀሳቃሽ ምስል እንከታተል። ጠቅላይ ሚኒስትር አብይ አህመድ በኢትዮጵያ የተስማሚነት ምዘና ድርጅት የድሬዳዋ ቅርንጫፍ ጽሕፈት ቤትን ጎብኝተዋል። በጉብኝታቸው የኢትዮጵያ የተስማሚነት ምዘና ድርጅት በድሬዳዋ አዲስ የፍተሻ ላቦራቶሪ አገልግሎት ተደራሽ እያደረገ መሆኑን ተናግረዋል። ይህንን አስመልክቶ ጠቅላይ ሚኒስትሩ በማህበራዊ ትስስር ገጻቸው ባጋሩት መልእክት ድርጅቱ ዓለም አቀፍ የአሰራር ስርዓት በመከተል ለአምራቾች፣ ለአገልግሎት ሰጪዎች፣ ለላኪዎች፣ ለአስመጪዎችና ተቆጣጣሪ መስሪያ ቤቶች፣ ለምርምር ተቋማትና ለሸማቹ ማህበረሰብ የምርት አገልግሎት ጥራት ማረጋገጫ አገልግሎት እየሰጠ ነው ብለዋል። በድሬዳዋ አካባቢ ለሚገኙ አምራቾችና አገልግሎት ሰጪ ተቋማት ነፃ የንግድ ቀጠና እንዲሁም የደረቅ ወደብን መሰረት በማድረግ አዲስ የፍተሻ ላቦራቶሪ በማደራጀት አገልግሎትን ተደራሽ ማድረጉን ገልጸዋል። ያጎበኙትን በተንቀሳቃሽ ምስል ተከታትለን እንመለስ። ከንቲባ አዳነች አቤቤ አሁን ላይ ሴቶች በኢትዮጵያ የብልጽግናና የእኩልነት ጉዞ በንቃት በመሳተፍ ተጠቃሚነታቸውን እያረጋገጡ መሆኑን ተናገሩ። ዓለም አቀፍ የሴቶች ቀንን ምክንያት በማድረግ በአዲስ አበባ የጎዳና ላይ ሩጫና የማስ ስፖርት ተካሂዷል። ገና በማለዳው
ፀሐይ ብርሃኗን ሳትዘረጋ በአንድ ላይ የተሰባሰቡ ሴቶች በአዲስ አበባ ጎዳና ላይ ደምቀው ታይተዋል። እንችላለን የሚለውና የመንፈስ ጥንካሬ በታየበት በዚህ ትዕይንት የቦሌ አትላስ መንገድን ያጥለቀለቁት ከ120 ሺህ በላይ ሴቶች የጧቱን ቅዝቃዜ በሙቀት ቀይረውታል። ይህ የሆነው ታዲያ በዓለም አቀፍ ደረጃ ለ115ኛ በኢትዮጵያ ደግሞ ለ50ኛ ጊዜ የሚከበረውን ዓለም አቀፍ የሴቶች ቀንን ምክንያት በማድረግ በተካሄደ የ5 ኪሎ ሜትር የጎዳና ላይ ሩጫና የማስ ስፖርት ነው። የከተማዋን ተአምራዊ ለውጥ ከፊቱ ነው እየመሩ የሚገኙት የአዲስ አበባ ከተማ ከንቲባ አዳነች አቤቤ በዚሁ የሴቶች የጎዳና ሩጫና የማስ ስፖርት ዝግጅት ላይ በክብር እንግድነት ተሳትፈዋል። ሴቶች በድምጻችን በሀገራችን እኩልነትን እናሰፍናለን፣ ብልጽግናን እናረጋግጣለን። ብልጽግና ማረጋገጥ ብቻ አይደለም፣ በእኩልነትና በብልጽግና ውስጥ እውነተኛና ፍትሃዊ የሴቶችን ተጠቃሚነት እውን እናደርጋለን። በተለይ እንደምታውቁት በአትሌቲክሱ ዘርፍ ኢትዮጵያን በዓለም ላይ ከፍ አድርገው አንገቷን ቀና አድርጋ እንድትታወቅ ባንዲራዋ እንዲውለበለብ ያደረጉ ጀግኖች አትሌቶቻችን በብዛት የተገኙት ከዚሁ ጾታ ሴቶች እንደሆኑ ታውቃላችሁና ከፍ ያለ ምስጋና። ሴቶች እንደ ሀገር ለጋራ እድገትና እኩልነት የከፈሉት ዋጋ አሁንም ይበልጥ እውቅና ሊሰጠው የሚገባ ሀቅ መሆኑንም ከንቲባ አዳነች አቤቤ በንግግራቸው አንስተዋል። ሴቶች ለሀገራችን እኩልነትና ብልጽግና የከፈሉት ዋጋ፣ ያደረጉት ተጋድሎ ገና አልተዘከረም፣ ገና አልተነገረም። ደግሞ ካደረግነው በላይ ገና እንሰራለን፣ ሀገራችንን እናበለጽጋለን። እኩልነትና ፍትህ እንዲሰፍን እንታገላለን። ሴቶች በዚህ በኩል ምንም የሚበግረን ነገር የለምና በአንድነት እጅ ተያይዘን ከወንድሞቻችን ጋር እንሰራለን። መልካም የማርች 8 በዓል እንዲሆንልን ከልብ እመኛለሁ። የሴቶችና ማህበራዊ ጉዳይ ሚኒስትር ዶክተር ኤርጎጌ ተስፋዬም ለሴቶች የእንኳን አደረሳችሁ መልእክት አስተላልፈዋል። በተለይ ለኢትዮጵያ ለየት የሚያደርገው ላለፉት 50 ዓመታት የሴቶች ድምፅ ተሰጥቶ አሁን ደግሞ ትልቅ ለውጥ ያመጣንበት ጊዜ ላይ ነንና እንኳን ለ50ኛው የወርቅ ኢዮቤልዩ በሰላም አደረሳችሁ። ዝግጅቱ ለከተማዋ ተጨማሪ አዲስ ውበት ሆኖ በተገነባው የቦሌ ተርሚናል አትላስ ኡራኤል የኮሪደር መስመር ተጀምሮ ሴቶች አደባባይ ላይ መጠናቀቂያውን አግኝቷል። የሴቶች ድምፅ ለእኩልነትና ለበለጸገች ኢትዮጵያ ጽንሰ ሀሳብን ባነገበው የሴቶች ቀን ወይም ማርች 8 ታዋቂ አትሌቶች ጭምር የተገኙበት ነው። ይሄ ሁሉ ሴቶች አንድ ላይ ሆኖ አብሮነት ስለ ኢትዮጵያ ሰላም አንድነት እየዘመሩ መሮጥ ቀላል ነገር አይደለም። አንደኛ ጤንነቱን መጠበቅ ነው። ሁለተኛ ደግሞ የሀገራችንም ሰላምን እያስጠበቀን፣ ሁለተኛ ደግሞ አካባቢያችን ከተማችን ያለችበት ሁኔታ ለዓለም እያሳየን የሮጠንበት ነገር ይሄ ቀላል አይደለም። አሁን እኛ ቀጣይ ጊዜ የዓለም አቀፍ አትሌቲክስ እዚህ ውድድር ይካሄዳል። ስለዚህ ለዚህ ደግሞ አምቺም ነው ቦታ ሜዳችንም አምቺ ነው። ወደፊት ነን እንጂ ወደ ኋላ የምንልበት ነገር የለም። በቤት ውስጥ የምንጎደጎድ ነገር የለም። ከወንዶች ጎን እኩል ሆነን መሳሪያ ይዘን በተለያየ ናቸው። አየር ይነዳሉ። የማይሰሩ ነገር የለም። ሴቶች በጣም ከፍተኛ ኮንፊደንስ ያላቸው ናቸው። በጣም ደስታ ተሰምቶኛል። በዚህ አጋጣሚ ሌሎች በጣም ብዙ ታዋቂ ሰዎች እንዴት ሴቶች እንደሚችሉ ስላሳዩኝ እኔም ይህን በመረዳት ከእኔም የእነሱን ራዕይ ተከትዬ ትልቅ ቦታ እንደምደርስ ተረድቻለሁ። ዛሬ በአዲስ አበባ ጎዳና ላይ የታየው የሴቶች አንድነት፣ ጥንካሬና ንቁ ተሳትፎ ነገ ለምትገነባው በሁለንተናዊ ዘርፍ የበለጸገች ኢትዮጵያ ትልቅ ተስፋን የሚሰንቅ ነው። የኢትዮጵያ አየር መንገድ ዓለም አቀፍን የሴቶች ቀን በማስመልከት በ8 አገራት በሴቶች ብቻ የሚመራ በረራ አደረገ። በረራው ሴቶች አብራሪነት ጨምሮ በሁሉን አቪዬሽን ዘርፍ ላይ ያላቸውን ጉልህ ድርሻ ለማሳየት በማሰብ መከናወኑን የኢትዮጵያ አየር መንገድ ገልጿል።
የኢትዮጵያ አየር መንገድ ዓለም አቀፍ የሴቶች ቀንን አስመልክቶ ወደ 8 መዳረሻዎች ሙሉ በሙሉ በሴት ሙያተኞች የሚመራ በረራ አድርጓል። 95 ሴት አብራሪዎች ያለው አየር መንገዱ የ8ቱም የበረራ መርሃ ግብሮች ከፓይለት እስከ አየር ትራፊክ ተቆጣጣሪ ያለውን የስራ ሂደት ሙሉ በሙሉ በሴቶች እንዲመራ አድርጓል። 40 በመቶ የአየር መንገዱ ሰራተኞች ሴቶች መሆናቸውንም የኢትዮጵያ አየር መንገድ ዋና ስራ አስፈጻሚ መስፍን ጣሰው ገልጸዋል። This year's celebration is special. We are prepared to conduct all women function flights. ዓለም አቀፉን የሴቶች ቀን ስናከብር ወደ 8 መዳረሻዎች ላይ በሴቶች ብቻ የሚመሩ በረራዎችን በማድረግ ነው። ከዓለም አቀፍ መዳረሻዎቻችን መካከልም ካይሮ፣ ጅቡቲ፣ ናይሮቢ፣ ፍራንክፈርት፣ አክራና ሙምባይ ይጠቀሳሉ። ከሀገር ውስጥ ደግሞ ወደ ድሬዳዋ በረራ ይካሄዳል። ይህ በኢትዮጵያ አየር መንገድ ግሩፕና በአቪዬሽን ኢንዱስትሪ ውስጥ የሴቶች ሚና እያደገ መምጣቱን የሚያሳይ ነው። በአሁኑ ወቅት በአየር መንገዳችን የሰው ኃይል ውስጥ 40 በመቶ የሚሆኑት ሴቶች ናቸው። 35 በመቶ የሚሆነውን የአመራርነት ቦታንም ይዘዋል። ምንም እንኳን ገና ብዙ መስራት ቢጠበቅብንም 95 አብራሪዎቻችንም ሴቶች ናቸው። በሴቶች ብቻ የተደረጉ 8ቱ የበረራ ሂደት ላይ ለሚሳተፉ ሙያተኞች ሽኝት በተደረገ መርሃ ግብር የተገኙት የሴቶችና ማህበራዊ ጉዳይ ሚኒስትር ዶክተር ኤርጎጌ ተስፋዬ የሴቶችን አቅም ለማጎልበትና ተጠቃሚነታቸውን ለማረጋገጥ ሁሉም አካላት የበኩላቸውን መወጣት እንዳለባቸውም ጥሪ አቅርበዋል። Ensuring gender equality and women's empowerment የጾታ እኩልነትን ማረጋገጥና ሴቶችን ማብቃት ለመንግስትና ለሲቪክ ማህበረሰቦች ወይም ለልማት አጋሮች የሚተው ጉዳይ አይደለም። የግሉ ዘርፍና የግል ተቋማት ሴቶችን ለማብቃት ሚናቸውን መወጣት አለባቸው። ሴት አመራሮችን የበለጠ መፍጠር ይገባል። እንዲሁም ሴቶችን የሚያግዙ ፕሮጀክቶችን ፋይናንስ በማድረግ ማገዝም ይገባል። የልጅነት ህልማቸውን የአገር ኩራት በሆነው አየር መንገድ እውን በማድረጋቸውና በሴቶች ብቻ በሚመራው የበረራ መርሃ ግብር መሳተፋቸው እንዳስደሰታቸው አብራሪዎቹ ተናግረዋል። ያው ልጅ ስንሆን ብዙ አይነት ህልሞች አሉ፣ ይቀያየራል ህልሞቻችን። ግን አንደኛው ህልሜ ነበር ፓይለት መሆን እና እሱን አሳክቻለሁ። ጥሩ ነው። አንደኛው በረራ ላይ ያለውበት ደስ ይላል በጣም። አንድ ላይ ሙሉ ሴቶች ብቻ ያሉበት በረራ ላይ መሳተፍ ጥሩ ነው። ምን ያህል ምን እንደምንችል ሴቶች እንደምንችል ማሳየት የምናሳይበት በረራ ነው የሚሆነው። በጣም ክብር፣ በጣም ኩራት ይሰማኛል። በጣም ደስተኛ ነኝ። ሙያውንም በጣም የምወደው ሙያ ውስጥ የምፈልገው ሙያ እየሰራው ስለሆነ በጣም ደስ ይለኛል። በተለይ ደግሞ እንደዚህ አይነት ታሪካዊ አይነት በረራዎች በመሳተፌ እጅግ ክብር ይሰማኛል። በጣም ደስተኛ ነኝ። የኢትዮጵያ ሲቪል አቪዬሽን ባለስልጣንም በቦሌ ዓለም አቀፍ አውሮፕላን ማረፊያ የሚገኘውን የአየር ትራፊክ ቁጥጥር ማዕከል ሙሉ በሙሉ በሴት ባለሙያዎች እንዲመራ አድርጓል። የወንዶች ብቻ ተደርጎ በሚታሰበው ዘርፍም ሴቶች በብዛት እየተሳተፉ መሆኑን ተገልጿል። የአገር ውስጥና የውጭ ሀገር አውሮፕላኖች የትራፊክ እንቅስቃሴ በአንድ መቆጣጠሪያ ማዕከል ለመቆጣጠር የሚያገለግሉ የቅኝት መሳሪያዎች፣ የአውሮፕላን ግንኙነት የሚያገለግሉ መሳሪያዎች እንዲሁም የአውሮፕላን አብራሪ የበረራ አቅጣጫና ርቀት ጠቋሚ መሳሪያዎችን ያልተቋረጠ ክትትል በማድረግ የተከላና የጥገና የኢንስፔክሽን የካሊብሬሽን ስራዎችን በዓለም አቀፉ ሲቪል አቪዬሽን ድርጅት አይኪዮ ስታንዳርድ መሰረት በማከናወን የተቀላጠፈና ደህንነቱ የተጠበቀ ከአደጋ ነፃ የሆነ የ24 ሰዓት የማያቋርጥ የአውሮፕላን በረራ እንዲኖር ፍል ነው። በሁለቱ ተቋማት የተከናወኑት እነዚህ ተግባራት በኢትዮጵያ አቪዬሽን ታሪክ ውስጥ የሴቶች ሚና ወደ ላቀ ደረጃ መሸጋገሩን ማሳያ መሆን እንደሚችልም ተመላክቷል። በመጨረሻም የኢትዮጵያ ብሔራዊ ምርጫ ቦርድ ምርጫ የተሰኘውን መተግበሪያ እየተጠቀሙ የሚመዘገቡ መራጮች የመዝገባቸውን ሂደት እንዲያጠናቅቁ አሳሰበ። ቦርዱ መተግበሪያውን የሚጠቀሙ መራጮች በመተግበሪያው ላይ ተመዝግበው የመራጭ መለያ ቁጥር ካገኙ በኋላ የመራጭነት መለያ ካርድ ሳይወስዱ የሚያቋርጡ መኖራቸውን መገንዘቡን አስታውቋል። የኢትዮጵያ ብሔራዊ ምርጫ ቦርድ በትናንትናው ዕለት የካቲት 28 ቀን 2018 ዓ.ም መካሄድ በጀመረው 7ኛው ጠቅላላ ምርጫ የመራጮች ምዝገባ ካስተዋወቃቸው የምዝገባ አማራጮች ውስጥ ምርጫዬ የተሰኘው የሞባይል ስልክ መተግበሪያ ከፕሌይ ስቶር ወይም አፕ ስቶር በማውረድ ራስን በራስ የማስመዝገብ
አማራጭ በምርጫ ጣቢያዎች የቦርዱን ታብሌት በመጠቀም በምርጫ አስፈጻሚዎች አማካኝነት የሚከናወን የመራጮች ምዝገባና በቀደመው አሰራር በምርጫ ጣቢያዎች በአካል በመገኘት የሚከናወን የመራጮች ምዝገባ አማራጮች ይገኙበታል። አብዛኛው ምርጫ መተግበሪያም በመጠቀም ራስን በራስ በማስመዝገብ ሂደት ቋሚ የመራጭነት ቁጥር ያገኙ መራጮች የምዝገባውን ሂደት በመቀጠል በሲስተሙ በመጠቀም ምርጫ ጣቢያቸውን መርጠው ለሰባተኛው ጠቅላላ ምርጫ የሚያገለግል ካርድ ከሲስተሙ ሲያገኙም የተወሰኑ መራጮች ግን ቋሚ የመራጮች ቁጥር እንዳገኙ ምዝገባው የተጠናቀቀ አድርጎ በመውሰድ ለሰባተኛው ጠቅላላ ምርጫ የመራጭነት ካርድ ከሲስተሙ ላይ አለማግኘታቸውን ለመረዳት ተችሏል። በመሆኑም ቋሚ የመራጭ መለያ ቁጥር ያገኛችሁ መራጮች በሲስተሙ በመግባትና ሂደቱን በመቀጠል ለሰባተኛው ጠቅላላ ምርጫ ለመምረጥ የሚያስፈልገውን የመራጭነት ካርድ እንዲወስዱ ቦርዱ ያሳስባል። የመራጭነት መለያ ቁጥሩ ለየትኛውም አይነት ምርጫ የሚያገለግል ቋሚ የመራጭነት መለያ ቁጥር ሲሆን ለሰባተኛው ጠቅላላ ምርጫ የሚያገለግሉ የመራጭነት ካርዶ ግን ለዚሁ ለሰባተኛው ጠቅላላ ምርጫ ብቻ የሚያገለግል መታወቂያ መሆኑ ልብ ይለዋል የኢትዮጵያ ብሔራዊ ምርጫ ቦርድ። ዜናው አበቃ። ከቀሪ ፕሮግራሞቻችን ጋር መልካም ቆይታ።